አንደኛ ዜና ምዕራፍ 4 ላይ መነሻ በማድረግ እንካፈላለን። መናገርበት ርዕስ ትንቢታዊ ቃል ነው። ገደብን ሰብሮ ስለማለፍ ነው። ጌታ ይባረክ። ገደብን ሰብሮ ስለማለፍ ነውና እንደው ለመነሻ እንዲሆን ነው። ቁጥር 10ን ብቻ ነው። ያቤጽ የሚባል ሰው በእግዚአብሔር ፊት 4 ጸሎቶችን ጸልዮአል። ያቤጽ ጸሎቶች ብዙ መጽሐፍ የወጣቸው ብዙ ጸሎቶች ብዙ ትምህርቶች ያለባቸው ነው ያቤጽ ጸሎቶቹ 4ቱ። ነገር ግን ከኔ ጋራ ሁለተኛውን ጸሎት ነው ሁለተኛውን ያቤጽ ጸሎትን ነው የምንካፈለው። ለመነሻ ነው። ሌሎች እምነካቸው የመጽሐፍ ቅዱስ ክፍሎች ቢኖሩም ነገር ግን አንደኛ ዜና ምዕራፍ 4 ላይ ያቤጽ የተባለው ሰው የእስራኤልን አምላክ ሲጠራ 4 ጸሎቶችን ጸልዮአል። ከ4ቱ ጸሎቶች ደግሞ ሁለተኛውን ነው የምንካፈለው። ያቤጽም ይላል ቁጥር 9 ያቤጽም ከወንድሞቹ ይልቅ የከበረ ሰው ነበረ። እናቱም በጣር የወለድኩት ስትል ስሙን ያቤጽ አለችው። ያቤጽም አቤቱ እንድትባርከኝ ግዛቴን እንድታሰፋልኝ እለምናለሁ፣ እጅም ከኔ ጋር ትሁን፣ ከስቃይና ከጉዳት ጠብቀኝ በማለት ወደ እስራኤል አምላክ ጮኸ። እግዚአብሔርም የለመነውን ሰጠው ይላል። ክብር ለኢየሱስ ይሁን። እስቲ ያቤጽ 4ቱን ጸሎቶች ከኔ ጋር ድምጻችሁን ከፍ አድርጉና እንደዚህ ብላችሁ አቤቱ በሉ እስቲ እንድትባርከኝ ግዛቴንም እንድታሰፋልኝ እለምናለሁ። ድገሙና አቤቱ እንድትባርከኝ ግዛቴንም እንድታሰፋልኝ እለምናለሁ። ተመልከቱ። ስለ ያቤጽ ከመናገሬ በፊት በዚህ ምሽት ላይ የምንካፈለው የእግዚአብሔር ቃል እንዳትረሱ ገደብን ሰብሮ ስለማለፍ ነው። እንግዲህ በክርስቶስ ኢየሱስ አምነን ስንድን 2 ዓለም እንዳለ አንድ ጊዜም ተነጋግረናል። መንፈሳዊ ዓለም አለ። መንፈሳዊ ዓለም ደግሞ ለ2 ነው የሚከፈለው። በዚህ ቅዱሱ አለ፣ በዚህ እርኩሱ አለ። ይሄ ፍጥረታዊ ዓለም የሁለቱ መንፈሳዊ ዓለሞች አገልጋይ ነው። በራሱ ምንም ነገር ሊያደርግ አይችልም። ወዳጆች ሆይ ፍጥረታዊ ዓለም ላይ የሚሆነው ነገር ሁሉ መንፈሳዊ ዓለም ላይ የተለቀቀለት ነው። መንፈሳዊ ዓለም ድልን ሲለቅ ይሄ ፍጥረታዊ ዓለም ድልን ያስተናግዳል። መንፈሳዊ ዓለም ሐዘንን ሲለቅ ፍጥረታዊ ዓለም ሐዘንን ያስተናግዳል። የዛኛው የማይታየው ዓለም አገልጋይ ነው የሚታየው ዓለም። እዚህ ባለፈው የሚታየው ዓለም ላይ ትግል ማቆም እንዳለብን ማይታየው ዓለም ላይ ፎከስ ማድረግ እንዳለብን የማርቆስ ወንጌል ምዕራፍ 2ን ለማሳየት ሞክሬያለሁ። ከዛ የቀጠለ ባይሆንም ግን እንግዲህ እግዚአብሔር ለጥቅማችን ለበረከታችን ከሱ ዘላለማዊ ሉዓላዊነትና ፈቃዱ አንፃር በህይወታችን ላይ የሚገድባቸው ነገሮች ቢኖሩም ነገር ግን ተቃራኒ የሆነው የጨለማው ዓለም ደግሞ እኛን ደግሞ የሚገድብበት ነገር አለ። የእግዚአብሔርን አሜን ብለን ስንቀበል የጨለማውን ግን እንሰብረዋለን። የእግዚአብሔርን ይሁን ብለን እንቀበላለን። የእግዚአብሔርን ልክ ነህ ብለን እንቀበላለን። መቃወም ራሱ ኃጢአት ስለሆነ የእግዚአብሔርን አባ አመሰግናለሁ ብለን እንቀበላለን። ጨለማው ዓለም ላይ ያሉ ገደቦችን ግን እንሰብራቸዋለን። ዛሬ ማታ ህይወታችሁ ላይ ያሉ የአጋንንት ገደቦች ይሰበራሉ። ማንኛውም ገደብ በጤና፣ በፋይናንስ፣ በስራ፣ በኑሮ፣ በትምህርት፣ በትዳር የእናንተን ህይወት ወስኖና ቆጥሮ ለክቶ የያዘ ገደብ ይሰበራል። ክብር ለኢየሱስ ይሁን። ስለዚህ በዚህ ምሽት የምንካፈለው ገደብን ሰብሮ ስለማለፍ ነው። የጨለማውን ዓለም ገደብ። የትኛውን ገደብ? የጨለማውን ዓለም ገደብ። ስለዚህ በአጠቃላይ በዚህ እግዚአብሔር በልቤ ላይ ያከበደው ሐሳብ የጨለማውን ዓለም ገደብ ሰብሮ ስለማለፍ ነው። እንዲሁ ከገደብ ጋር የተያዙ ሐሳቦችን ከእግዚአብሔር ቃል መንፈስ ቅዱስ ተናግሮ ይሳጠና ገደብ በ2 ወይም በ3 ሌሎች ተመሳሳይ ቃላት ተተክቶ ታገኛላችሁ። ለምሳሌ ወሰን የገደብ ሌላ ስሙ ነው። እንዲሁም ደግሞ ድንበር የገደብ ሌላ ስሙ ነው። አንዳንድ ጊዜም ኬላ፣ ወሰን፣ ድንበርና ኬላ የገደብ አቻ ቃሎቹ ሲሆን ትርጉማቸው የሚገርማችሁ ነገር ጠቅላላ እንደዚህ በአጠቃላይ ትርጉማቸውን ሳይሆን መንፈሳዊ ትርጉማቸውን እንዲሁ መንፈሳዊ ትርጉማቸውን ስንመለከት አንደኛው የህይወትን ጉዞ የሚገታ ማለት ነው። ገደብ ግልጽ ነው አይደለ? ገደብ ማለት የህይወትን ጉዞ የሚገዛ ነው። ሁለተኛ ወደፊት እንዳንሄድ የሚከለክል ማለት ነው። ሶስተኛው ከአቅም በታች እንድንኖር የሚያስገድድ ማለት ነው። በአጠቃላይ ብዙ ዲክሽነሪዎችን ብዙ የሚገርማችሁ ነገር ከዚህ ጉዳይ ጋር የተጻፉ ነገሮችን ለማጥናት ሞክሬያለሁ። ሁሉም ሐሳባቸው አንድ ነገር ላይ ያተኩራል። ገደብ ማለት ማድረግ የምንችለውን የሚቀንስ ኃይል ማለት ነው። ከኔ ጋር ናችሁ? ገደብ ማለት ማድረግ የምንችለውን የሚቀንስ ኃይል። እማትችሉት ነገር አትችሉትም። በቃ አለቀ። ማትችሉት ነገር አትችሉትም። እምትችሉትን ነገር ግን ከምትችሉት በታች የሚቀንስ ነገር ካለ ገደብ አለ ማለት ነው። ወዳጆች ሆይ ማድረግ ከምትችሉት በታች
ማግኘት ከምትችሉት በታች፣ መሆን ከምትችሉት በታች፣ ማፍራት ከምትችሉት በታች፣ መኖር ከምትችሉት በታች አቅማችሁን የሚቀንስ ነገር ካለ ገደብ አለ ማለት ነው። ሰይጣን ቅዱሳንን ከሚዋጋበት ዋነኛ ከሆኑ መንፈሳዊ የጦር መሳሪያዎቹ መካከል አንዱ የቅዱሳንን ሕይወት መገደብ ነው። እንዳትረሱ፣ ገደብ ማለት ማድረግ የምትችሉትን የሚቀንስ ኃይል ነው። ብዙ ነገር ማድረግ እየቻላችሁ ግን ትንሽ ነገር ነው ስታደርጉ የምትገኙት። በዚህ ዓመት 10 ነገር አደርጋለሁ ትላላችሁ። ዓመቱ ሲያልቅ ያደረጋችሁት 2 ነገር ነው፣ እሱም በብዙ መከራ። 10ሩንም ማድረግ ስለማትችሉ ሳይሆን 10ሩን ማድረግ እንዳትችሉ የእናንተን አቅም የያዘ ኃይል። ገደብ ማለት የሆነ ቀይ መስመር፣ ገደብ ማለት የሆነ የሚገርማችሁ ነገር ክልል፣ ገደብ ማለት የሆነ ቁጥር እንዳይመስላችሁ። ገደብ ኃይል ነው። ዛሬ ማታ the spirit of limitation ሰብረነው እንሄዳለን። ማድረግ ከምንችለው በታች የሚገድበንን ኃይል ከቤታችን፣ ከኑሯችን፣ ከህይወታችን ላይ እግዚአብሔር ይሰብረዋል። እጃችሁን ከፍ አድርጉና እንደዚህ በሉ እስቲ፣ ማድረግ የምችለውን የሚቀንስ ኃይል ዛሬ ማታ ይሰበራል። ክብር ለኢየሱስ። በጣም በቀላል አማርኛ ከኔ ጋር ናቸው። በጣም እንደው በቀላሉ ስንቶቻችሁ መኪና እንደምትነዱ ባላቅም ግን ይሄ መንገድ ላይ ፍጥነት የሚቆጣጠር እንትን አለ አይደል? ቁጥር አለ። በዚህ መንገድ በ30 ንዳ ይላል። እኔ አሁን ከቤቴ ስወጣ 30 የሚል ቁጥር አልወደውም ራሱ። በቃ ለምንድነው ማልወደው? ኢየሱስን በ30 ብር ስለተሸጠ። ለምን ጀት አትይዝም? ለምን የፈለከውን አይነት ዘመናዊ መኪና አትይዝም? በ32 ከነዳ ፊት ለፊት ትራፊክ አለ የሚቆጣጠሩ። እንደዚህ እኛ ሀገር ትራፊኮች ደግሞ ተንኮለኛ ተደብቀው ነው የሚቆጣጠሩ። ሰው ሀገር በረፊት ለፊት ነው፣ ራዳር አለ፣ ተጠንቀቅ ነው። እዚህ ሀገር ግን የለም። 30 አሁን በ30 የምትሄደው መኪና በ80 ስለማይሄድ አይደለም፣ ቁጥሩ ስለሚከለክል ነው። ትንሽ ደግሞ ወደዚህ አካባቢ ስትጠጋ 50 ይላል። በቃ 50 እንደውም ዘመናዊ መኪና ከሆነ ያላችሁ ልክ 50 ሚሊዮን ያነብና ወደ 52 ወደ 53 ወደ 60 ስትሄዱ ይጮሃል። ምንድነው የሚጮኸው? ከተፈቀደልህ ወሰን በላይ እየሄድክ ነው። ከተፈቀደልህ በላይ እየተፈቀደልህ 50 ነው። መኪና በ120 መሄድ እየቻለ እንትኑ ግን ስፒድ ሊሚቱ ግን በ40 ይላል። አሁን የዚህኛውን እናከብራለን። ትራፊክ የሚያወጣውን 30-40 ሚሊዮን እናከብራለን። ጨለማው ዓለም ላይ ግን እግዚአብሔር ብዙ እንድናፈራ ፈቅዶልን ትንሽ እንድናፈራ የሚወስነንን ያ ሊሚቴሽን ይሰበራል። እኔ ጌታ ምስክሬ ወደዚህ የመጣሁት ትንቢት ልናገር ነው። ምን የሚል ሊሚቴሽን የሚገድብ የሚይዝ እዚህ ድረስ ኑር፣ እዚህ ድረስ ተማር፣ እዚህ ድረስ አገልግል፣ እዚህ ድረስ አፍራ የሚል መንፈሳዊ ዓለም ላይ ያለ ሊሚቴሽን ይሰበራል። ገደብ ይሰበራል። ማድረግ የምትችሉትን የሚቀንስ ኃይል ዛሬ ማታ እግዚአብሔር ከቤታችሁ ላይ፣ ከኑሯችሁ ላይ፣ ከአገልግሎታችሁ ላይ በኢየሱስ ስም ያነሳዋል። የሆነ እኮ አቅም አለ ውስጣችሁ፣ የሆነ ቅባት እኮ አለ ውስጣችሁ። ህይወታችሁን ስትመዝኑት ይሄ ብቻ እኮ አይደለም፣ እኔ እንዲህ ብቻ እኮ ልኖር አልተጠራው። ትምህርት 2 ዲግሪ፣ ኑሮ 6ኛ ክፍል እንዳቋረጠ፣ ዝግጅት ብዙ ግን የህይወት እንቅስቃሴ ትንሽ። ለምንድነው እንደዚህ መሆነው? ምንድነው የሚይዘኝ የምትለው ነገር ካለ ማድረግ የምትችለውን የሚቀንስ አይ እማትችለው አትችልም፣ በቃ አለቀ። ማትችለው አትችልም፣ እሱ ገደብ አይባልም። ለምሳሌ አንድ ሰው በባዶ ዝም ብሎ በእግሩ እየሄደ 30 ቢያይ አይመለከተውም። እሱ ለምን መኪና አልያዘማ። ያ ቁጥር የሚመለከተው በ120 መንዳት የሚችልን ሰውዬ ነው። በሱና በዚህኛው ሰውዬ መካከል ልዩነት አለ። ተመልከት። ይሄኛው ግን ራሱ መኪና ያስቸግራል። ዝም ብለህ ቀስ እያልክ ስትሄድበት ሞተሩ ይጮህብሃል። ንዳኝ እያለ ለምንድነው አቀዘቀልንዳው እያለ ማለት ነው። ይሁን አንዳንዴ እንደዛ እንደ መኪና ሞተር ያረጋል እኮ በቃ ፍጥነቱ ውስጥ አለ፣ ጸሎት አለ፣ ትንቢቱ መጥቷል። በዚህ ዓመት እንዲህ ያደርጋለሁ ትላለህ። የምትችለው ውስጥ ያለው አቅም ዝግጅት ብዙ ነው። ግን ፕራክቲካሊ ስትንቀሳቀስ ሚዝም ይጎትት ነገር ብዛቱ እና ውጤት ሲለካ ለ12 ተንቀሳቅሰ 2 ነው የምትፈጽመው። ለምን ከተባለ ማድረግ የምትችለውን የሚቀንስ ኃይል አለ። ያንን ኃይል ዛሬ እንሰብረዋለን። ነገርኳችሁ እኮ የመንግስትን እናከብራለን፣ የእግዚአብሔርን አሜን እንላለን። የአጋንንቱንስ አንቀበልም፣ ሰብረ ነው እንሄዳለን። ጩና ሲያሜን በሉ። አገልግሎታችሁን፣ ህይወታችሁን፣ ኑሯችሁን የሚገድብ አጋንንታዊ ገደብ ዛሬ ማታ ከአንድ ሰው ቤት ላይ፣ ከአንድ ሰው ህይወት ላይ፣ ከአንድ ሰው አገልግሎት ላይ ይሰበራል። ሲጩና አልቀበልም በሏ፣ ሰብሬ እሄዳለሁ በሏ።
ክብር ለኢየሱስ ይሁን። ይኸውላችሁ ገደብ የህይወታችሁን ጉዞ የሚገታ እዚህ ጋር ይበቃል። ምን ማለት ነው? ገደብ እንዳትረሱ። ይሄን እኔ በትልቁ ነው ግርግዴ ላይ ራሱ ገደብ ማለት ማድረግ የምትችሉትን የሚቀንስ ኃይል ነው። ይቆጣጠራል፣ ይይዛል፣ ትታገለዋለህ፣ አይሆንም እና እንደነገርኳችሁ ይሰበራል። አሜን። እጃችሁን ከፍ አድርጉ። ማድረግ ከምችለው በታች በሉ እስቲ። ማግኘት ከምችለው በታች፣ መድረስ ከምችለው በታች፣ መሆን ከምችለው በታች፣ ጩና ከምችለው በታች የሚያደርገኝ ገደብ ዛሬ ማታ ይሰበራል። ከአቅም በታች እንድትኖር የሚያደርግ ከአቅም በታች እንድትኖር የሚያደርግ ከትንቢት በታች እንድትኖር የሚያደርግ ከኪዳን በታች እንድትኖር የሚያደርግ በልብህ ካለው መነሳሳትና መነቃቃት በታች እንድትኖር የሚያደርግ በኢየሱስም ያ አጋንንታዊ ገደብ አባትን አያትን ይዞ አንተንም ወጥሮ የያዘ ገደብ እዚህ ድረስ የሚል የህይወትን ጉዞ ትችለዋለህ። ጉዳዩ ግን እየቀነሰብህ ነው፣ ይሰብረዋል። አንዳንድ ሰዎች አሁን ገደብ ከላያቸው ላይ ቢነሳ ምድሪቱ ላይ ሻይን የሚያደርጉ ናቸው። ላያቸው ላይ ያለው ገደብ ቢነሳ በከተማ መነጋገሪያ ናቸው። አንዳንድ ሰዎች ላያቸው ላይ ያለ ገደብ ቢነሳ በሚዲያ የሚታዩ ሰዎች ናቸው። ስፍራቸው ያልሆኑ ሰዎች፣ ቦታቸው ያልሆኑ ሰዎች፣ የዘር ማንዘር እርግማን በል፣ የሰዎች ክፋት በል፣ የነሱ ድካም በል፣ መንገዳቸው ላይ እንደ ክልል እንደ ኬላ እንደ ወሰን እንዲህ ነው በቃ ያደርጋል። ይይዛል። ቀጥ እዛ እሱ ጋር ስትደርስ ደርሰ ትቆማለህ። ለምን? መንፈሳዊ ዓለም ላይ ከዚህ እንዳያልፍ የሚል አለ። ጨለማው ዓለም ላይ ፊት ለፊት እኮ አታየው። ባለፈው እኮ እርግማን አለብኝ የሚል ሰው አሳየኝ ብትለው እዚህ ጋር ይልሃል እንዴ? አይታይም እኮ እርግማን፣ ግን የሚታይ ውጤት ያመጣል። ታጫለህ፣ አታገባም። ተመልከት እንግዲህ ትጀምራለህ፣ አትጨርስም። ይታያል፣ አይታይም። መንፈሳዊ ዓለም ላይ ያለው ቀይ መስመር አይታይም። ግን ዛሬ ማታ ከምትችሉት በታች የሚይዛችሁን እንድትኖሩ የሚያደርገውን ኃይል እንሰብረዋለን። አሜን አትሉኝም ወይ? ግን መንፈሳዊ ዓለም በፕሪንሲፕል ነው። በተለይ መንፈሳዊ ገደቦችን እንድንሰብር የእግዚአብሔር ቃል ያስቀመጠልን 2-3 መርሆች አሉ። ከነሱ መካከል አንደኛው ጸሎት ነው። ስለዚህ 2-3ቱን ባለኝ ሰዓት እናገርና ጸልየን እንጨርሳለን። የመጀመሪያው መንፈሳዊ አጋንንታዊ ገደብን ሰብረን የምንሄድበት የመጀመሪያው ነገር ጸሎት ይባላል። እስቲ ጸሎት በሉ እስቲ። ጸሎት አጋንንታዊ ገደቦችን ሰባብራችሁ የምትሄዱበት ኃይል ነው። ማይጸልይ ሰው አጋንንታዊ ገደብ ሙሉ በሙሉ ህይወቱን ይቆጣጠረዋል። እዚህ ድረስ የሚለው አጋንንታዊ ገደብ ያገኘዋል፣ ይይዘዋል ሰውየውን። ፋይናሊ ህይወቱ ሲደመደም በጠባብ ነገር ተጀምሮ በጠባብ ነገር የሚያልቅ የሰጡትን ይዞ የሚጨርስ ሰው ቢኖር ማይጸልይ ሰው ነው። የሚጸልዩ ሰዎች ወዳጆች ሆይ ሰይጣንና ሰዎች እነሱ ላይ ያስቀመጡትን ልክና ወሰን ድንበር ሰብረው መሄድ ይችላሉ። ጸሎት በሏ። አሁን ያነበብኩላችሁ አንደኛ ዜና ምዕራፍ 4 ቁጥር 9 ላይ ያለው ሰው እዚህ መጽሐፍ ውስጥ ራሱ የተገኘው ስለ ጸለየ ነው። ያቤጽ መጽሐፍ ቅዱሶቻችሁን አንስታችሁ ስለ ያቤጽ ታሪክ ለማንበብ ስትፈልጉ የምታገኙት መጽሐፍ ቅዱስ ውስጥ ከሙሉ መጽሐፍ ቅዱስ ውስጥ 2 መስመር ብቻ ነው። 2 መስመር፣ አንድ ወደ ላይ አንድ ወደ ታች፣ 2 መስመር፣ ቁጥር 9 ቁጥር 10። ለምን ብትሉ ያቤጽ የተጻፈበት መጽሐፍ ራሱ የሰዎች የህይወት ታሪክ የተጻፈበት ሳይሆን የስም ዝርዝር የተጻፈበት ነው። አንደኛ ዜና ምዕራፍ 1 ጀምሮ እስከ ምዕራፍ 9 ድረስ ከሌን ወለደ ሞተ፣ ከሌን ወለደ ሞተ ብሎ የስም ዝርዝር ብቻ ያለበት ነው። የአንደኛ ዜና ጸሐፊ በነገድና በነገድ እያደረገ የዛብሎን ነገድ፣ የይሁዳ ነገድ፣ የኤፍሬም ነገድ እያለ የሚያስቀምጥበት ስለሆነ ልክ እንደ ወረዳ ወይ ቀበሌ ስትሄዱ የአንድ ቤተሰብ የአንድ ቀበሌ ስም ዝርዝር እንዳለ የእስራኤልን ነገዶች በስም ዝርዝር እያስቀመጠ ነው። በጣም ትልልቅ ሰዎችን እዚህ ውስጥ ታገኛላችሁ፣ ግን አልጻፈላቸውም። ምክንያቱም ዓላማው ስምና አባታቸውን አያታቸውን መጻፍ ነው። ምዕራፍ 4 ቁጥር 9 ላይ ሲደርስ ግን የአንድ ሰውዬ ህይወት የትኩረት አቅጣጫውን አስቀይሮት ስም ዝርዝር መጽሐፍ ትቶ ባይፈቅድለትም የጽሁፉ ህግ 2 መስመር ጻፈ። ያቤጽ ስለተባለ ሰው ያቤጽ መጽሐፍ ቅዱስ ውስጥ 1ም 2ም 10 ምዕራፍ ያልተጻፈለት በስሙ መጽሐፍ የሌለ 2 መስመር ብቻ ያለው ሰው ነው። ህይወትን የጀመረው በጣር ነው። እናቱ ነው ጣር ብላ ያወጣችለት። ቀጥተኛ ትርጉሙ ጣር ወይም ጣር ይጠራል ማለት ነው። ከኔ ጋር ናችሁ አይደለ? ለምንድን ነው እንደዛ
እስራኤላውያን ታውቃላችሁ ስም ሲያወጡ በጣም ነው የሚጠነቀቁት። በጣም ጠንቃቃ ናቸው። ዝም ብለው ያምራል ብለው ለማቆላመጥ ይመቻል ብለው አያወጡም። ልጅ በቃ ገና ይህንን ምድር እንደተቀላቀለ ከቤተሰቡ የሚሰጠው ስጦታ ስም ነው። የሚገርማችሁ ነገር ስም ነው። በዛ ስም ይጠራል፣ በዛ ስም ይለያል፣ በዛ ስም ይኖራል፣ በዛ ስም ይሞታል። ለእስራኤላውያን ደግሞ ስም ሲሪየስ ነው። አስበውበት ጸልየው የሚያወጡት ጉዳይ ስም ነው። ለምን? ፕሮፌቲካል በሆነ ጉዳይ ላይ ነው ስሙ የሚወጣው። ልጁ እንዲያሸንፍ ሲፈለግ፣ ልጁ መሪ እንዲሆን ሲፈለግ፣ ልጁ እንዲበለጥቅ ሲፈለግ እናትየው ገንዘብም መሬትም አይደለም ነው የምትሰጠው። በዛ ስም ይሄኛውን ፊዚካል ዓለም ይጋፈጧል። ለምን? መንፈሳዊ ዓለም ላይ ተቀበሉበት ጉዳይ ስለሆነ ስም ሲሪየስ ነው። ለዛ ነው መልአኩ ገብርኤል እንኳን አሁን በቅርቡ ምናከብረው ገና በዓል ላይ መጥቶ ለማርያም ወንድ እንደምትወልድ ብቻ ሳይሆን ስሙንም ነገራት። ስሙን ኢየሱስ ትይዋለሽ። ምክንያቱም ስሙ ተልኮን ስለተሸከመ ስሙ በኋላ ከስሞች ሁሉ በላይ ስለሚሆን ማርያምና ዮሴፍ ተማክረው እስቲ ቆንጆ ስም እናውጣ እንዳይሉ እግዚአብሔር አውጥቶ ሰጣቸው። በዚህ ስም ነው የጨለማውን ዓለም የሚያፈርሰው ብሎ። ስም መሰረታዊ ነገር ነው። የያቤጽ እናት ግን ለወንድሞቹ ተጠንቀቃ ስም አውጥታ ለያቤጽ ግን አልተጠነቀቀችም። ምክንያቱም የሥነ መለኮት አስተማሪዎች እንደሚናገሩት ምናልባት ያቤጽን ስትወልድ በሞትና በሕይወት መሃል ሆና ብዙ ደም ፈሷት ሊሆን ይችላል። አለበለዚያም ያቤጽ ሲረገዝ ቤተሰባቸው ላይ ከባድ ኢኮኖሚ ክራይሲስ መጥቶ ሊሆን ይችላል። ምናልባትም ያቤጽ አባት እሷን ወንድሞቹን ትቶ ሌላ ሀገር ጠፍቶ ሊሆን ይችላል። አይታወቅም። ግን አውዱ የሚጠቁመው ብዙ ደም መፍሰስ እንደደረሰባት ምጥና ስቃይ እንደተካፈለች ስለሆነ ከሚናገረው ውጪ መናገር ስለማይቻል ያቤጽ ከዚህ ይህንን ምድር እንደተቀላቀለ ጣር የሚል ነገር ተሸከመ። ደስ ይላል። ከኔ ጋር ናችሁ? ጣር የሚል ስም ደስ ይላል። መከራ የሚል ስም ደስ ይላል። ጣር ብቻ አይደለም፣ ቀጥተኛ ትርጉሙ ጣር ይጠራልም ጭምር ነው። ለብቻው ቢያጣጥር ጥሩ፣ ነገር ግን ያቤጽ የጣር አትሞስፌር ይፈጥራል። ያቤጽ ካለ ያቤጽ ያለበት አካባቢ በሙሉ በጣር በጭንቀት በውጥረት በእዳ በመከራ የሚገርማችሁ የሚሞላ ነው የሚሆነው። ይሄንን ደግሞ እናቱ ፊል አድርጋለች። ትልቁን ወንድሙን ስወልድ እንደዚህ አይነት በረከት ቤታችን ገባ፣ ሁለተኛውን ስወልድ እንደዚህ ሆነ፣ ይሄኛውን ስወልድ ግን ልሞት ነበር ብላ ሞት አለችው። ከዚህ የበለጠ ህይወትን የሚወስን ነገር አለ? ያቤጽ እስከሚያርግ ድረስ በተናገሩበት ስም ኖረና የሆነ ቦታ ላይ ሲደርስ እስከ ዛሬ በተናገሩብኝ ኖር ያለው አሁን ስለ ራሴ እናገራለሁ አለ። ግልጽ ነው አይደለ? ያኔ ያቤጽ ብላ ስታወጣለት አይደለም ፋሬስ በይ ማለት አይችልም። ደም በደም የሆነ ሕፃን የእናቱን ጡት የሚፈልግ ሕፃን ልጅ ምን እየተካሄደ እንደሆነ ሁሉ አይገባውም። ሁላችን እኮ አሁን ዋጋ እየከፈልን ያለነው እኮ ምን እየተካሄደ እንደሆነ በማናቅበት ሁኔታና እድሜ ላይ የተነገረብን ነው። ምን እየተካሄደ እንደሆነ በመናቅ ሰዓት የታገለን ያቤጽ ምን እየተካሄደ እንደሆነ ሳያቅ የወጣለት ስም እረፉ ተው ማለት በማይችልበት ሰዓት የወጣለት ስም መንቀሳቀስ ሲጀምር የሆነ ባውንደሪ ውስጥ ከተተው፣ ሊሚቴሽን ውስጥ ከተተው፣ ጠባብ ነገር ውስጥ ከተተው። አየው ህይወትን አይመቸውም፣ ጠቦታል። የሚገርማችሁ ነገር ልኩ አይደለም። ምንድነው ያደረገው? ያንን ጠባብ ህይወት ያቤጽ በጸሎት ተቃወመ። እቺንስ ማናየባት ብሎ ከሞትና ከመከራ ጋር ያለ የህይወት ትግሉን አልተቀበለም። ከጸሎቶቹ መካከል ሁለተኛው ሊሚቴሽንን የሚሰብር ነው። ገደብን የሚሰብር ነው። አልቀበልም የሚል ነው። የእስራኤልን አምላክ ምን ብሎ እንደጠራ ታውቃላችሁ? ድንበሬን አስፋው። ምን ማለት ነው? ጠቦኛል ማለት ነው። ምን ማለት ነው? አይሆነኝም አይመጥነኝም ማለት ነው። እኔ ኪዳኑን ሲያይ የአብርሃም ኪዳን አለ ላዩ ላይ። ኪዳኑን ሲያይ የእግዚአብሔር ኪዳን ላዩ ላይ አለ። የህይወቱን እንቅስቃሴ ሲያይ ግን ኪዳን እንዳለው ሰው አይደለም የሚኖረው። እና ምንድነው ማድረግ ያለበት? መርዝ ጠጥቶ ይሙት አላደረገም ያቤጽ። እያማረረ ይሙት አላደረገም ያቤጽ። እቺንስ ማናየባት ይበል አላደረገም ያቤጽ። ይሄንን ጠባብ ህይወት፣ ይሄንን ወደዚያም የገደበኝን ያሰረኝን ህይወት እጸልይና ሰብረዋለሁ አለ። ሁሉ ጊዜ ሰይጣን ጠባብ ነገር ውስጥ ሲከታቸው፣ ሁኔታ ጠባብ ነገር ውስጥ ሲከታቸው የማይቀበሉና የሚጸልዩ ሰዎች ሰማይ አብሯቸው ይቆማል። ሲቻችሁን ከፍ አድርጉ። ገደብን እሰብራለሁ በሉ። ያልተመቸ ነገር አለ፣ የጠበበ ነገር አለ፣ ኮምፎርት ያልሰጠ ነገር አለ፣ ከአቅምህ በታች እንድትኖር ያደረገ ነገር አለ። ብዙ ዝግጅት፣ ብዙ ኃይል፣ ብዙ ቅባት፣ ብዙ መንፈስ በላይ ላይ አለ፣ ግን በዙሪያ ያለው ዝግትግት ብሏል። በዛ ሁኔታ ውስጥ እንደ ያቤጽ በርከክ በልና አልቀበልም፣ ይሄንን ገደብ አልቀበልም፣ ቤተሰብ ያስቀመጠብኝ ሰብሬ ሄዳለሁ በል። ዓለም ላይ ትልልቅ ተጽዕኖ ያመጡ ሰዎችን ባዮግራፊ ማንበብ እወዳለሁ። ትልልቅ
ይችን ዓለም መልኳን የቀየሩ ሰዎች ዝም ብላችሁ ወደ ኋላ ስትሄዱ አንዳንዶቹ እናትና አባታቸውን አያውቁም። አንዳንዶቹ ጎዳና ነው የተወለዱት። አንዳንዶቹ ህይወታቸው ዘወረስ በሚባል ጅማሬ ነው የጀመሩት። ነገር ግን ህይወት የሰጠቻቸውን አልተቀበሉም። የሚገርማችሁ እንደ ያቤት ወይ ጸልየዋል ወይ የሆነ ነገር አርገዋል። ግን ከሌሎች ሰዎች በተለየ መልኩ ጠባብ ነገር ስላልተመቻቸው ያቤት መኖር ራሱ ትልቅ ነገር ነው። መኖር ደግ ነው። መሰንበት ራሱ ቆንጆ ነው። ዝም በል ባክችን ያጣ ስንት አለ አላለም። ይሄንን ጠባብ ነገር ይሄንን ገደብ ጣር የሚለውን ገደብ መከራ የሚለውን ገደብ የሚገርማችሁ ነገር አልቀበልም እጸልያለሁ ብሎ የእስራኤል አምላክን ተንበርክኮ የሚገርማችሁ ነገር ገደብ የሚሰብርበትን ጸሎት መጸለይ ጀመረ። ሲጸልይ ምን እንደሚል ታውቃላችሁ? ድንበሬን አስፋ። አይደለም ድንበር ዳቦ የለውም እኮ ሰውየው። ያቤጽን እኮ ጠጋ ብትሉት እኮ እንኳን ስለ ድንበር የሚጸልይ ሰውዬ የሚገርማችሁ ነገር ጠዋት በልቶ ምሳ ለመድገም በጣም ሚራክል የሚጠበቅበት ሰውዬ እኮ ነው ሰውየው። በያቤጽ ሕይወት ውስጥ ጥቃቅን ነገሮች እንኳን እኮ ብርቅ ናቸው። ከተንበረከከ ግን ጸሎቱ ምንድነው መሰላችሁ? ሰብር ይሄዳለሁ። አይዘኝም። ይሄ ሁኔታ ውስጥ ያለው ኪዳኔ የአብርሃም ኪዳን ለሌላ የተቀመጠውና ምን ወረው ነገር ልክ አይደለም እና ምንድነው የሚሆነው? እጸልያለሁ፣ እሰብራለሁ። ይጫዋል። በጸሎቶቹ መሃል እግዚአብሔር አንድ ጸሎት ይሰማል። እስራኤል ወርሳ የሚገርማችሁ ነገር ርስት ተከፋፍላ የርስት ጥያቄ አቁማ ዝም ብላ በመትኖር መሃል አንድ ሰው ግን እስቲል የሚገርማችሁ ርስት ፈልጋለሁ ይላል። ያቤጽን ታሪክ ስታጠኑ እስራኤል መልክዓ ምድሯን ተከፋፍላ ጨርሳ ስለ ድንበር ስለ ርስት መጸለይ አቁማ ሌላ ተለት እንቅስቃሴዎቻቸው መሃል ነበሩ። እግዚአብሔር ሁሉ ጊዜ ለየት ያሉ ጸሎቶች እንደሚያስደስቱት ያቤጽ ሕይወት ወጣ ያሉ ጸሎቶች አጠገብ ያለ ሰው ሲሰማ አረ በስማም የሚያስብል ጸሎት ካልጸለይክ እየጸለይክ አይደለም። ሰምታችሁኛል? ዳቦ የጠየቀ ዳቦ ይቀበላል፣ ርስት የጠየቀ ርስት ይቀበላል። ለዛ ነው ያቤት ሕይወትን በመከራ ጀመረ፣ በጣር ጀመረ፣ ሲጨርስ ግን በክብር ጨረሰ። ለዛ ነው እናቱ በጣር ወልጄዋለሁ ብላ ስሙን ጣር ብላው ሲጨርስ ግን በሱ ጣር እንደተካፈለች በጣር አልጨረሰም። ለሷ ራሱ በረከት ሆኖ ከዘመዶቹ መካከል ከወንድሞቹ መካከል ወዳጆቼ ሆይ የከበረ ነበር። ያቤጽ ወንድሞች አይሰበኩም አይታወቁም። እንብሳም በጣም ስለነሱ ማጥራት ያስፈልጋል። እስራኤል ምድር ብትሄዱ ግን አንድ አስጎብኚ እጃችሁን ይዞ ያቤጽ የሰራውን ከተማ ያስጎበኛቸዋል። ሰውየው መጀመሪያ ከሞት ጋር የሚታገል ሆኖ ጀመረና ሲጨርስ ከተማ ሰርቶ አረፈ። ክብር ለኢየሱስ። ለምን አትሉም? ገደብ ሰበረ። ሕይወት ያሸከመችውን ገደብ ሰበረ። ቤተሰብ ያሸከመውን እንካ የተባለውን አየና አይበቃኝም አለ። እንደዚህ አይነት ደፋር ሰዎች እግዚአብሔር አምላክ ዛሬ ማታ ሕይወታቸው ላይ ያለውን አጋንንታዊ ገደብ ያሰባብራቸዋል። ሶስት ሰው ነው ግን አሜን ያለው። ትልቅ ነገር እየራበው ያለ ትልቅ ነገር እየፈለገ ያለ የጠበበው ሕይወት ያነሰ ነገር እኔ ይሄ ብቻ አይደለሁም ለዚህ ብቻ አልተጋሁም እግዚአብሔር ብዙ ነገር ተናግሮኛል የዘይ ብዙ ነገር አለ አልቀበልም የሚል አንድ ሰው ካለ እግዚአብሔር እንደዚህ ብሎኛል ሰብሮ ይሄዳል። ሶስት ሰው ነው አሜን ያለው። ሲጮና ሰብሮ ይሄዳል በለ አጋንንታዊ ገደብን አልቀበልም። እንካ ብለው ሰጡት ጣርን ወረወረላቸው። ሰምታችሁኛል? እንካ ብለው ሰጡት መከራን አየና ወረወረላቸው። እዚህ እንኳን ከተማ ለሰራ እዚህ ጣር ውስጥ ለራሴም ራሱ መኖር ከባድ ነው አለና ተንበርክኮ ያሸከሙትን የጣር ታሪክ ታገለው በጸሎት ይጸልያል እየተንበረከከ ምን እያለ ነው የሚጸልየው? አራት ጸሎቶቹ መሃል በጣም ሞዳት አንድ ጸሎት ወዳጆቼ ሆይ አገሬን አስፋው። ጆን ዌስሊ የሚባል እንግሊዛዊ ሪቫይቫሊስት ኢቫንጀሊካል ቤተክርስቲያን ቄስ ነው። ቤቱ ስትገቡ ምንም የለም ምንም ሶፋውን የቤት ዕቃውን በሙሉ ለጓደኞቹ አድሎ መሬት ላይ ነው የሚተኛው። ለምንድን ነው መሬት ላይ የሚተኛው? እየጸለየ ነው። የሚገርማችሁ ምን ብሎ ነው የሚጸልየው? ስለሱ ያየ ወዳጁ ሲናገር በትልቁ የእንግሊዝን ካርታ ለጥፎ ግድግዳው ላይ ከታች ምን ብሎ ይጽፋል? እንግሊዝን አሳልፈ ስጠኝ። ሶፋ እኮ የለው። ጸሎት ከጨረሰ በኋላ እኮ የሚበላው የለው። ስንት ቀን ከበላ ስትለው 3 ቀን ብሎ አዙሮ የሚደፋው ረሃብ ተንበርክኮ ግን አንድ ዳቦ ለኔ ያጣ አይልም ሰውየው። ተመልከት እንግዲህ ውዬ መገባበት አጣ። አንዳንድ ሰው ከእግዚአብሔር ጋር ጭቅጭቁ እኔን አሁን ውዬ መገባበት አጣ። ጌታ ሆይ እኔ ውለሽ ለመግባት ምንም ጸሎት አያስፈልግሽ። በዛ ጋር ሄደሽ ባቡር ተሳፈሪ። ከዛ በኋላ ታች ጣይጦር ኃይሎች ደርሰሽ ተመለሽና እዛ ላይ ደግሞ ምንድነው መጨረሻው ሁለተኛው ባቡር ሰማያዊው አትሄዱም እናንተ በባቡር እኔ ድሮ ዞር ያለ ተመልከ ምንድነው እዛ ሜክሲኮ ነው ምን ፒያሳ የሚደርሰው ነው ሄደ ስትመለስ በቃ አለቀ ይመሻል።
ክብር ለኢየሱስ። ውለ መግባት ከፈለክ በጸሎታ ውዬ መገባበትን አጣ ጌታ ሆይ አሁን ለኔ የ2000 ብር ስራ አጣ እንዴ ምን ልታረጉ ነው? 2000 ሲካፈል ለ30 ሲካፈል ለቤት ኪራይ ሲካፈል በኋላ ላይ እሱን የምታባሽበት የሱዳን ወይ የግብጽ ድግም ተፈልጊ መከራ ምን አለ ፋብሪካ ሰጠኝ ብለሽ ብትጸልይ ይቅር ይሏል እኮ ብለሽ ነው እኮ ይቀፋል ብለሽ አረ ድፍረት አረ ውዬ መገባበትስ ማናየ ብለሽ እኮ ነው። ውለሽ እንደምትገቢ እግዚአብሔር እንደሚሰጥሽ ካመንሽ ትልቅ ነገር ለምን አትጠይቂም? ያ ቤት ሆዱ ርቦታል አፉ ግን አገር ይላል። እንደዚህ አይነት ደፋር ሰዎችን ይፈልጋል ካሉበት አትሞስፌር አልፈው ትልቅ ነገር በእግዚአብሔር ፊት የሚጠይቁ እጃቸው ላይ የሚቀይሩ ጫማ የላቸውም ግን ሲንበረከኩ ደቡቡን ነው የምፈልገው ምስራቁን ነው የምፈልገው ምዕራቡን ነው የምፈልገው ዘሮቼን ነው የምፈልገው አፍሪካን ነው የምፈልገው። እንደዚህ ያሉ ጸሎቶች የእግዚአብሔርን ትኩረት ይስባሉ። ዳቦማ ሁሉም ይጠይቃል። ወዳጆች ያቤት ደፋር ጠያቂ ነው። የታገለው ህይወት ያሸከመውን ማንም ሊቀይርለት የማይችለው ነገር ነው። ተመልከቱ ያቤት ህይወት ጠባብ ሆና ጠበቀችው። ገና አይኖቹን ሲገልጥ ደም በደም የሆነ ሰውነቱ ደሙ ምንድነው ሲደርቅ እትብቱ ሲቆረጥ እንካ የተባለው ጣር ነው። እንካ የተባለው የሚያርሰው መሬት አይደለም። እንካ የተባለው የሚገዛው ግዛት አይደለም። እንካ የተባለው መከራና ጣር ነው። ያኔ ያቤት ሲሉት መከላከል አይችልም። ካደገ በኋላ ግን ይችላል። ያኔ በሕፃንነቱ ፋሬስ በሉኝ ማለት አይችልም። አሁን ግን ይችላል። የተናገሩብኝን እስከ ዛሬ ኖር ያለው ከዚህ በኋላ ግን እኔ ነው የምናገረው አለ። እና ምንድነው የምትፈልገው ሲባል ግዛት አገር የጆን ዌስሊን ታሪክ ልጠይቅ እያዞረው እየደፋው ሁሉ ጊዜ ቤቱ ገብቶ እንግሊዝን ካልሰጠኝ አልጋ ላይ አልተኛም ይላል። እንግሊዝን ካልሰጠኝ አልጋ ላይ ሰዎች አራ አልጋ ላይ ተኛ ይሉታል። ኖ እኔ አልጋ ላይ የምተኛው እግዚአብሔር እንግሊዝን በዛ ሰዓት እንግሊዝን ከሌሎች ቤተ እምነቶች መረከብ እና እሱ ማይታወቅ የሆነች 4 በ4 ቤት ውስጥ ሆኖ የሚገርማችሁ የሚጸልየው እብደት ነው የሚመስላችሁ። ጓደኞቹ አብዷል ብለው ተውት። ሲያልቅ ሰውየው እግዚአብሔር እላዩ ላይ ያመጣው ቅባት በኋላ ላይ እናቶች ሰፌድ ላይ አሁን እንኳን እንዴት እንደሆነ አላቅም ግን ሰፌድ ላይ እንደዚህ እህል አስቀምጠው እንደዚህ አንጓልሉ የለ አንጓለላት እንግሊዝን እንደዚህ ቤተ መንግስት ላይ ያሉ ሰዎች አይመሯትም። እሱ ነው የሚመራት። እሱ ፕሮግራም በሌለው ቀን ነው እንግሊዝ ውስጥ ፓርላማ ስብሰባ የሚደረገው። እሱ ፕሮግራም በሌለው ቀን ነው ትልልቅ አገራዊና የሚገርማችሁ ነገር ከተማዊ ስብሰባ የሚደረጉት። ለምን እሱ ፕሮግራም አደረገ ማለት ከተማው በሙሉ ግልብጥ ብሎ ይመጣል። እሱ ተናገረ ማለት በ5 ደቂቃ ውስጥ ከተማይቱ የተናገራት ይሞላል። እሱ የሆነ ነገር የሆነ ከተማ ገባ ማለት ከተማይቱ ትንቀጠቀጣለች። እንደዚህ ለምን አትልም? ዳቦ የራበው አገር ስለጠየቀ። ይሄ ሰውዬ አሁን እንግሊዝ ብትሄዱ ትልልቅ ሐውልቶች በሱ አሉ። ትልልቅ ስቴዲየሞች መንገዶች በሱ ተሰይመዋል። እሱ ያገለገለባቸው ትልልቅ ሜዳዎች ላይ ጆን ዌስሊ የሚባል አንድ ወቅት ላይ የተነሳ እንግሊዛዊ ሪቫይቫሊስት በዚህ ዓመተ ምህረት እዚህ ቆሞ ሲሰብክ እንደዚህ ሆነ ይሉሃል። ይሄ ሰውዬ ግን ስቴዲየም ላይ አይደለም የተወለደው። የንጉስ ልጅ ሆኖ አይደለም የተወለደው። ልክ እንደ ያቤት ዳቦ የሚፈልግ እንጀራ የሚፈልግ ስራ የሚፈልግ ሆኖ ነው። ግን ያንን አለፈ። ህይወቱ ላይ ያሉ አጋንንታዊ ገደቦችን በጸሎት ሰበራቸው። የሚጸልዩ ሰዎች አጋንንታዊ ገደብን ሰብረው ይሄዳሉ። እጃችሁን ከፍ አድርጉና ከኔ ጋር እጸልያለሁ በሉሲ። ድገሙ እጸልያለሁ በሉሲ። አልሰማም እጸልያለሁ። አጋንንታዊ ገደብ ከቤቴ ላይ ከህይወቴ ላይ ይሰበራል። እጃችሁን እንዳነሳችሁ ልባርካችሁ። እዚህ ድረስ የተባለ የህይወት ገደብ ይሰበር። ትምህርት እዚህ ድረስ፣ አገልግሎት እዚህ ድረስ፣ ስራ እዚህ ድረስ ይሰበር። ጌታ ይባርካችሁ። አንድ ጊዜ አንዲት እህት ልመረቅ ነው እና መተብት አገለግል ደስ ይለኛል አለች። ይደሳል ደስ ከሚላቸው ጋር ደስ ይበላችሁ ስለሚል እሺ ብዬ ሱፌን ግጥም አድርጌ እሷ ለተመረቀችው እኔ ልሰብክ ሲሄድ 2 ነጭ ድንኳን 2 ትልቅ ሰርግ ነው የሚመስለው። እዛ በኋላ መቼስ PhD ዋን መሆን አለበት እንደዚህ ብዬ ሳይ ራሱ ቅርጫ ነው ምንድነው ይባል ስጋ ቀጠሬ ስጋ ለምርቃት ተመልከቱ። ሙሉ ባንድ ነው ያለው። ሙሉ ባንድ ያገር ዘማሪ ሰው ያመልካል ጌታ። ከዛ ጠጋልኩና ምንድነው የተመረቅሽው አልኩ። ማኔጅመንት ዲፕሎማ አለች። መጽሐፍ ቅዱሴን ይዤ ልሄድ ለዲፕሎማ ይሁሉ ምን አልሽኝ አልኳት። ማኔጅመንት ዲፕሎማ ገረማ አይደል ፓስተር አለችኝ። አዎ ፎር ዘ ፈርስት ታይም ነው በዘራችን
ለመጀመሪያ ጊዜ ነው እኔ ዲፕሎማ እየተመረኩ ያለሁት። እቺን ጥቁር ጋውን እንዳንለብስ እኛ ዘር ላይ የተደረገ ብታይ አባቴ ከ5ኛ ነው ያቋረጠው፣ አያቴ ከ3ኛ ነው ያቋረጠው። ታያቸዋለህ እነዚህ 6ቱ አጎቴ አንዱ 2ኛ ነው፣ አንዱ ጭራሽ ማንበብ አይችልም፣ አንዱ 7ኛ ደርሶ በመከራ እሱም በኩረጃ ማለፍ ተከልክሏል። እና አባቴ እንደዚህ አለኝ፣ ለመጀመሪያ ጊዜ ዘራችን ላይ ጥቁር የምትለብሹ አንቺ ስለሆንሽ ተሰበረ ብዬ ጌታን አመልካለሁ አለ። አንዳንዱ ላይ እንዳይማር እንቃርጎ ይዟል፣ አንዳንዱ ላይ እንዳይነግድ እንቃርጎ ይዟል። አንዳንዱ እኮ 10,000 ብር አካውንት ውስጥ እንዲገባ 40 ቀን መጾምና መጸለይ ያለበት። የሚገርም ነገር የለም። ቡክ ለማውጣት ራሱ ምንም ስንት ነው ይሄ? ስንቄ ባንክ አይቀረው አውጥቷል፣ ዘምዘም ባንክ አይቀረው አውጥቷል፣ ወንድ ሆኖ ራሱ የሴቶች ቁጠባ አውጥቷል። እና ለምን እንዳያጠራቅም ግን የያዘው ነገር አለ። 1,000 ብር ካገኘ የሆነ ትንቢት መጥቷል ማለት ነው። ለምን አየሩ ላይ የሱን ነገር ጨምድዶ ያዛል። በህይወታችሁ ተደጋጋሚ የሆነ ያለ ነገር ካለ መንቃት አለባችሁ። የሊሚቴሽን አንደኛው ምልክት ተደጋጋሚ የሆኑ ጉዳቶች ናቸው። አባቴ ተጎዳ፣ አያቴ ተጎዳበት ካለ መንቃት አለብህ እና ፊት ለፊት አስቀምጠ ሰብረዋለሁ። በምን በጸሎት በምን በጸሎት እዚህ ምን ልበል? ከዚህ ከአዲስ አበባ ደብረ ዘይት ለመሄድ እኮ የዘር ማንዘር እርግማን መሰበር እንዳለበት ታውቃለህ? ከአዲስ አበባ በተወለደበት ሰፈር የሚሞት ሰው አለ። ይሄ ጤነኝነት ነው ብዬ አላስብም እኔ። ተመልከት እንግዲህ የእዚች ቦታ ደርሶ ለመምጣት በጣም ትልቅ ታምራት የሚሆንለት ሰው ሁሉ አለ። የሚገርም ነገር እኔና አንድ ጓደኛዬ ለመጀመሪያ ጊዜ በአውሮፕላን ስንሄድ ዛሬ ጉድ ነው። ዝም ብላችሁ ስሙ በቃ ኢየሱስ ጌታ። ያስቀኛል። በአውሮፕላን ለመጀመሪያ ከ16 ዓመት በላይ ጌታን አገልግለናል። ለመጀመሪያ ጊዜ እዚህ የሆነች ከተማ በአውሮፕላን ስንሄድ አንድ መደዳ ላይ ነው የቆረጡልን ሰዎቹ። ከዛ በኋላ በመስኮት ለመቀመጥ ተጣላን። በመስኮት በአውሮፕላኑ መስኮት እያየ እንደ ሚኒባስ ምናምን መስሎ እና አንገታችን ልናወጣ። ከዚህ በላይ እርግማን አለ? አንቺ ሳቂ ምን አለብሽ? እኔ እርግማን የአያቴ አባቴ ተሰብሮ ነው ተሳፈርኩት እኮ ነው የምልሽ። እኔና እሱ እኔ ቁጥሩ የኔ ነው እንባባላለን። ቁጥሩ የኔ ነው አይደለም አይታይ። ከዛ በኋላ ሆስተሷ መጣ ስትዳኘን። ከዛ በኋላ የአንድ ሰዓት መንገድ ስለሆነ 30 ደቂቃ አንተ ትቀመጣለህ፣ 30 ደቂቃ እኔ እቀመጣለሁ አልኩትና ከዛም በኋላ ግን ተናደድኩ። ውስጥ የተናደደ ምንድነው መሰራው እስከ ዛሬ ድረስ አልኩት። እንዴት እስከ ዛሬ ድረስ በአውሮፕላን አልሄድኩም? ብርቅ ነው እንዴ? እስቲ ሂጂ ካልተሰበራት ሞክሪያት ነው። አንዳንድ ሰው ዝም ብሎ ያቀለዋል። ከዛ ነገርኩት። አባት በአውሮፕላን ሄዶ ያቃል ስለው አውሮፕላን እንደዚህ ባናቱ ራሱ አልፎ ያቅም ራሱ ልም ያለ ጫካ ውስጥ ነው የኖረው። ያንተሳለኝ አይ ብዙ አልነገረኝም ይሄዳ አይመስለኝም አልኩት። እና ከዘራችን ለመጀመሪያ ጊዜ ነው አውሮፕላን የተሳፈረ ነው ማለት ነው። አዎ ቢያንስ ተሰብሯል። ክብር ለኢየሱስ ይሁን። አሁን ልጆቻችን አይ ሰብር ያጃቸዋል። 3 ጊዜ ጅቡቲ ቦርደር ላይ ደርሼ በ8 ዓመቴ በ12 ዓመቴ በ15 ዓመቴ ከዛ መጥቼ አፋዘርን ጠየቁት የት ሀገር ሄዳል ስለው ሁመራ አለኝ። ሁመራማ እዚሁ ነው ለጦርነት በደርግ ጊዜ። ከሀገር ወጥተህ ታውቃለህ? የለ በዘራችን ይወጣ እሱ ነው የሚዋጋኝ። እኔን ጅቡቲ እየደረስኩ እንድመለስ የሚያደርገኝ እሱ ነው የሚዋጋኝ። ጸለይኩኝ፣ ተሰበረ፣ እግዚአብሔር ከፋፈተው። ሁሉም ነገር ሊሚቴሽንን ከመስበር ጋር ይያያዛል። አልቀበልም ስትል ከምድር ሰማይ ይሰብርልሃል። ከባበልከውና ደሞችን እስማና ይባት ካልክ እሱን ይዘህ ትሞታለህ። ግን ጀግኖች አሉ ያቤጾች እዚህ ውስጥ እግዚአብሔር ትልልቅ ቅባት፣ ትልልቅ ኃይል፣ ትልልቅ ፋይናንስ በላያቸው ላይ የሚያመጣ። ሁለተኛ ዜና ምዕራፍ 14 ላይ ከ8 እስከ 11 በጣም የምወደው እግዚአብሔር ሰው ዳዊት ይሁ። ሁለተኛ ዜና ምዕራፍ 4 እንደምታውቁት ዳዊት እግዚአብሔር የገባለትን ተስፋ ፈጽሞ በኢየሩሳሌም ንጉስ ነበረ። በሁለት ነገድ ላይ ሳኦል ከሞተ በኋላ እግዚአብሔር ቃል በሳኦልና በዳዊት ቤት መካከል ለረጅም ዘመን ጦርነት ሆነ ይልና የዳዊት ቤት እየበረታ የሳኦል ቤት እየደከመ ሄደ ይላል። ሲጀምር ያኛው ዙፋን ላይ ነው፣ ይሄ ደግሞ የበገረኛ ነው። ራሱ ስታተሱ አይፈቅድም። አንድ ንጉስና አንድ እረኛ ጦርነት ጀምረው አይፈቅድም። ግን እግዚአብሔር ከረኛው ጋር ነበርና ዙፋን ላይ ያለው ሰውዬ እግዚአብሔር አደከመው፣ ይሄኛውን አበረታው እና የዳዊት ዙፋን ጸና። ሁለት ነገድ መራ። ምዕራፍ 14 ላይ የሳኦል ልጅ ኢያቡስቴ የሚባለው ሲሞት አበኔር ህዝቡን ሁሉ አምጥቶ ለዳዊት ሰጠው። አንተ ውስጥ ያለው ቅባትና ጥሪ ለሁለት ነገር ሳይሆን ለ12 ነገድ ነው። መላው እስራኤልን መምራት ትችላለህ ብለው ለ12 ነገድ ሊሰጡት ሲሉ ፍልስጤማውያንም ዳዊት እንደተቀባ ሰሙ ይላል።
ከዛስ ሊዋጉትም መጡ ይላል። ምን ማለት ነው? ዳዊት ከሁለት ነገድ ወደ 12 ነገድ ሊሸጋገር ሲል የሆነ ቦታ ላይ ቆመው ሁለት ራሱ ሲበዛበት ነው ማን ነው 10 ለሱ የሚጨምርለት ይበቃዋል ብለው የሆነ ቦታ ላይ ሲሰፍሩ ዳዊት ልክ እንደ ያቤጽ ወደ እግዚአብሔር ጮኸ። ጠላቶቼ ይበቃዋል ሁለት ብለው የሆነ መንገድ ላይ ቆመው ዋጋ ሊሄድ ሲለው እግዚአብሔር አዎ ሂድ ተዋጋ ካንተ ጋር ሆናለሁ። በዛፉ በኩል የኩሽኩሽታ ድምጽ ሲሰማ አለው የኩሽኩሽታ ድምጽ ሲሰማ ሄደ፣ ተዋጋቸው፣ አሸነፈ። ያንን እነሱ እሱ ሊይዙበት የነበረውን ቦታ ስም አወጣለት በአል ፐራሲም ብሎ። በአል ፐራሲም ማለት ሰብሮ መውጣት ማለት ነው። ዛሬ ማታ ይበቃል የሚልህን ያጋንንት ጉልበት ሰብረ ትወጣለህ። በአል ፐራሲም በአል ፐራሲም በሉ በአል በሏ ፐራሲም አንድ ላይ በአል ፐራሲም። አጠገባቸው ያለውን ሰው በጥልቅ ፈገግታ በአል ፐራሲም ይሆንልሃል በሉት። ተናገሩ ነግሬያቸዋል። በአል ፐራሲም እያመነ ሰው አለ የማገለግለው ጌታ ምስክር በህይወቱ ከዘሮቹ ለመጀመሪያ የሚሆንበትን ያደርጋል። ሁለት ብቻ ይበቃዋል ብለው 10 ሊጨመርለት ሲል እግዚአብሔር ዛሬ ማታ የሚገድብን የጠላት እጅ ሰብራለሁ አለ። ይበቃል የሚል እኔ ያልከኖርክ ይበቃል፣ እኔ ያልከተማርክ ይበቃል፣ እኔ ያልካገለገልክ ይበቃል ብሎ ሰማይ የለቀቀልህን በረከት የሚይዝ ገደብ የሚይዝ ክልል የሚይዝ የጠላት ወሰን ይሰበራል። አንዳንድ ሰዎች አቅማቸው ይሄ ብቻ አይደለም አቅማቸው። ይሄን ብቻ አይደለም መኖር ያለባቸው፣ ይሄን ብቻ አይደለም ማገልገል ያለባቸው፣ ይሄን ብቻ አይደለም መባረክ ያለባቸው፣ ይሄን ብቻ አይደለም መስራት ያለባቸው። አቅማቸው ብዙ፣ የህይወት እንቅስቃሴያቸው ትንሽ። ለምን ገድቦ ይበቃዋል ብሎ እንዴ ይሄ ራሱ ማለት ይበቃዋል ብሎ ነግሬሻለሁ። ያንቺን ነገር የሚወስነው ሰማይ ብቻ ነው፣ የእግዚአብሔር ዓለም ብቻ ነው። የጨለማው ዓለም የነገርሽን ሊወስነው አይችልም። እና ሁለት ሆኖ ወደ 12 ሊገባ ድፍን እስራኤል እጁ ሊገባ ሲል ወዳጆቼ ከየጉራንጉሩ ወጡ፣ ከየትርቻ ወጡ። ሁለት ብቻ ይበቃዋል። ማን ነው 12 ለሱ የሚሰጠው ብሎ ጸለየ፣ አፈረሳቸው። እና እንደዚህ አለ ውሃ ግድብን እንደሚያፈርስ እግዚአብሔር ጠላቶችን አፈረሳቸው። ግድብ ታውቃላችሁ መቋቋም የሚችለው የግድቡን አይነት ውሃ ሲመጣበት ነው። ለዛ እኮ ነው ግብጽኛ አባይን ስንገድብ አባይ ትልቅ ስለሆነ ግድቡን በሙሉ ጠራርጎ ጎርፎ ነው እኛ ጋር ይመጣል ብላ መከራ ስታበላል ግድቡ ሲመረመር አይ ጠንካራ ነው ይችላል የተባለው። ለምን ጉልበት ከበዛበት ኃይል ከበዛበት ግድቡን ራሱ ጠርጎ ሊሄድ ይችላል ጎርፍ። አንዳንድ ቦታ ትንሽ የግድብ ይሰሩና ኃይለኛ ጎርፍ ሲመጣ ጠራርጎ ይወስደዋል ኃይሉ ብዙ ስለሆነ። እነሱ ሁለት ይበቃዋል ብለው ሲገድቡኝ አለ እንደ ግድብ ሲሆኑ እንደ ኬላ ሲሆኑ እግዚአብሔር መጣ እንደ ጎርፍ ሆነና ጠራረጋቸዋል። ዛሬ ማታ ላይ እግዚአብሔር በአንድ ሰው ህይወት ያለ ግድብን ሊያቆመው ያለ እዚህ ድረስ ከተማረ ከሰራ ከወለደ ይበቃዋል ሌላ አዲስ ምዕራፍ የለም የሚለውን ኬላ የሚያሰብረው አለ። በአል ፐራሲም ይሆናል። ጩናሲ በአል ፐራሲም በሏል። ሰብሬ ሄዳለሁ በሏል። በኢየሱስም የሚሰበር ግድብ የሚሰበር ክልል ከአቅም በታች እንድትኖሩ የሚያረግ ከትንቢታችሁ በታች እንድትኖሩ የሚያረግ እግዚአብሔር ከነገራችሁ በታች እንድትኖሩ የሚያረግ የተነገራችሁ ለንጉስነት የምትኖሩ የባሪያ የተነገራችሁ የአባትነት የምትኖሩ ትንሽ የተነገራችሁ ለንጉስነት ለአንበሳነት የምትኖሩት የሚዳቆ እንደዚህ ከሆነ ከአቅም በታች እንደተወሰንክ ከገባ ማድረግ ከምትችለው በታች እንደሆንክ ከገባ ምንድነው የሚደረገው? ይጸለያል። ልስበረው ብሎ ልክ አይደለም ብሎ አይበቃኝም ብሎ ይበቃል ያለን የክፋት እጅ ይሰብረዋል። የፍልስጤም መንፈስ ይባላል ይበቃዋል የሚል እቺን ካገኘ ይበቃዋል፣ ውሎ ከገባ ይበቃዋል፣ በሳምንት 2 ጊዜ እንደዚህ ከሆነለት ይበቃዋል፣ አንድ ልጅ ካለው ይበቃዋል የሚል ሁለት ላይ ዝም ብለው 12 ላይ ከየስርቻ ወጣው የሆነ ቦታ ቆመው አያልፍም ወደ ኢየሩሳሌም ወደዛኛው ወደ ኬብሮን አይሄድም ሲሉ ዳዊት ደስ ይለኛል ጠላቶቼ ግድብ ሰሩ አለ። እግዚአብሔር ደግሞ ጎርፍ ሆነ እና ያንን ግድብ ጠራረገው ወሰደው። እና ይሄ ቦታ አለ ጠላቶቼ እኔን ሊገድቡበት የነበረ እግዚአብሔር የሰበረበት ቦታ ስለሆነ ስሙን ቀይሬዋለሁ በአል ፐራሲም። ሰብሮ መውጣት፣ ሰብሮ መባረክ፣ ሰብሮ ማገልገል፣ ገደብን መስበር። እግዚአብሔር በዚህ ምሽት ላይ አጋንንታዊ ገደቦችን ያሰብራቸዋል። በህይወታችሁ ላይ ያሉ ጠንካራ የሆኑ አጋንንታዊ ገደቦች ይሰበራሉ። ፊት ለፊት አይታዩም፣ ግን በተጽዕኖ የሚታዩ ነገሮችን በኢየሱስ ክርስቶስ ስም 5 ዓመት ይሆናል 10 ዓመት ያታገላችሁን ይሰብረዋል። እጃችሁን ከፍ አድርጉና ገደብ ይሰበራል በሉ። ደግሞ ገደብ ይሰበራል በሉ።
አጋንንታዊ ገደብ ይሰበራል። እዚህ ድረስ ካለ መቀበል የለብህም። ያቤት ጣር ብለው ሲሰጡት እሺ ብሎ አልተቀበለም። ከፍ አለና ሲያየው ልኩ አይደለም። እኔ እስራኤላዊ፣ እኔ የአብርሃም ልጅ እምኖረው እንደ ባሪያ አልቀበልም አለና ተንበርክኮ አገር ስጠኝ። ምን አይነት ጸሎት ነው ራሱ? እስራኤል በሙሉ አገር ሆና ጨርሳ አገር ስጠኝ ሲል እግዚአብሔር ደስ እንዲህ አይነት ጸሎት ነው የምወደዋል። ክብር ለኢየሱስ ይሁን። ርቦት ዳቦ ስጠኝ በማለት ፋንታ አገር ስጠኝ ካለ ይሄ ታሪክ ይሰራል ብሎ ያንን የጣር ሰው ገለባበጠው ታሪኩን። ስለዚህ የሁለተኛ ዜና መጽሐፍ ሲጽፍ ምን አለ መሰላችሁ? ያቤት እናቱ በጣሩ ልጅ አለው ብላ ስሙን ጣር ብለው ነበረ። የጀመረው በጣር ነው፣ ሲጨርስ ግን በክብር ነው የጨረሰው። ስለዚህ ከወንድሞቹ ይልቅ የከበረ ነበረ ይላል። ያከበረው ግን ወዳጆቼ ሆይ ቁመቱ አይደለም፣ መልኩ አይደለም፣ ጸሎቱ ነው። የጸለየው ጸሎት ገደብን የሚሰብር ጸሎት ጸለየ። የጸሎት ቦታችሁን ገደብን የሚሰብር ርዕስ ከሌለው ወዳጆቼ በምትንበረከኩ ሰዓት ወጥሮ የያዛችሁ ነገር የሚሰብር ጸሎት ካልጸለያችሁ እየጸለያችሁ አይደለም። እግዚአብሔር በእምነት በፊቱ የሚጮሁትን እንደዚህ ያለ ጠንካራ ጸሎት ይዘው የሚቀርቡትን ያግዛቸዋል። ለዚህ ዛሬ ማታ ለእምነትና ለምልክት 5 ደቂቃ ገደብ የሚያሰብር ጸሎትን ጸልያለን። በቤታችሁ ትቀጥሉታላችሁ። ይህ ዓመት ሳያልቅ በሕይወታችሁ ላይ ብዙ አጋንንታዊ ገደቦች ይሰበራሉ። አሜን አላችሁ? አጠገባችሁ ያለውን ሰው ጨብጡና እኔ ገደብን ሰብሬ መጸለይ ልጀምር ነው በሉት። አጋንንታዊ ገደብን በሉት እስቲ አልቀበልም፣ እሰብራለሁ። አሜን። ይኸውላችሁ አንድ ቃል ልጨምርላችሁ። ፈርዖን ሙሴን ጠራና ምንድነው የምትፈልገው አለው። ሲያስጨንቀው መሄድ አለው። በቃ እሺ ሂዱ፣ ግን ረቃችሁ አትሂዱ አለ። ይሄ እኮ የፈርዖን መንፈስ ነው። በቃ ቅርብ ቦታ አረ ለእግዚአብሔር ሩቅ መንገድ ሄደን እንድንሰዋ ፈልጓል። አንተ አንቀበልም አለው። ሙሴ እኮ ነው። እዚህ ለምሳሌ የሕዝቡን ርኩሰት ስንሰዋ ግብፃውያን ቢያዩ አይወግሩንም ወይ? አምልኮ ላይ ነን ብለን መስዋዕት ስንሰዋ ቢያዩ እንደዚህ አይነት አምልኮ ስለሌለ እንደ ርካሽ ነገር አይቆጥሩንም ወይ? እግዚአብሔር ሩቅ መንገድ ሄደን እንድንሰዋ አዞናል ብሎ ተቃወመው የፈርዖንን ሐሳብ። ፈርዖንን ግን ምንድነው ያለው? ሂዱ፣ ግን ሩቅ አትሂዱ። ደስ የሚል እኮ ይመስላል። ውጥረት ውስጥ ላለ ሰው፣ ምንም ስራ ለሌለው ሰው ውሎ የሚገባበት ሲያገኝ እኮ ሊገለበጡሉ ይችላል በምስጋና። ሂዱ፣ ግን ረቃችሁ መልሼ ልጠራችሁ በሚችል ሰዓት። እዚህ ጋር ግንቡ አላለቀም እንዴ? የታለ ሙሴ በሚል ሰዓት። እዚህ ጋር ቤቱ አላለቀም እንዴ? ቶሎ ብላችሁ ጥሯቸው በሚል ሰዓት። እንዴ እኔ እናንተ ልቆጣጠር ሙሴ ምን ቢል ጥሩ ነው? አልቀበልም አለ። ረቃችሁ ሂዱ ተብለናል አለ። አንተኛ እኛ እናንተ ወደ ማን ደራረስ? ለዛ እኮ ነው እግዚአብሔር ግብፅን እዚህ እስራኤልን እዛ አድርጎ በመሃል ቀይ ባህርን ያደረገው ህዝቡ ሪቆ እንዲሄድ ስለፈለገ ነው። እነግራችኋለሁ ዛሬ ማታ የሚሰበራል። እመኑኝ፣ ከነገ ጀምሮ ህይወታችሁ ላይ አዳዲስና እንግዳ የሆኑ ነገሮች መከሰት ይጀምራሉ፣ መፈጠር ይጀምራሉ። አይታችሁ ሰምታችሁ የማታውቁት ነገር ወዳጆች፣ አሜን አላችሁ? ህይወታችሁ ላይ ሀፕን አርጎ የማያውቅ ነገር። እኔ ሱፐርናቹራል በሆኑ መለኮታዊ ጣልቃ ገብነቶች በጣም እንደ እብድ ማመን ሰው ነኝ። ቀጥሎ ያለው ስልኬ ላይ የሆነ አደገኛ ነገር ታሪኬን የሚቀይር ነገር ሊደወል ይችላል ብዬ ማመን ሰው ነኝ። እግዚአብሔር እኔን ለመባረክ ፍራክሽን ኦፍ ሰከንድ ይበቃል ብዬ ማመን ሰው ነኝ። ይሄ የታሪክ ብቻ መጽሐፍ አይደለም፣ ሕያው ነው፣ ይሰራል። ሃሌሉያ። ባህር ከፈለ የሚለው ክብር ለኢየሱስ ይሁን። የኢያሪኮ ግንብ ተደረመሰ የሚለው ነግራለሁ። ህይወት ላይ ያሉ አጋንንታዊ ግድቦችና ገደቦች ይሰበራሉ። እዚህ ድረስ የተባሉ ሰዎች በመንፈስ እያየው ነው። ያንን ክልል አልፈው ይሄዳሉ። ያንን አጋንንታዊ መስመር አልፈው ይሄዳሉ። የአጋንንታዊ ወሰን አልፈው ይሄዳሉ። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያለን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።